ናቲ ፍቅረኛውን ይዞ መጣ። እንግዲህ ያው ፍቅረኛ አምጣ 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 እየተባለ ነበረ። ዛሬ ይዟት ከች ብሏል። ይዟት ሲመጣ ግን ምንድን ነው ነበልባል ነው ወይስ ፍቅረኛ ነው ይዞ የመጣው? ናቲ እንዴት ነው ነገሩ? ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። እንኳን አደረሳችሁ። ናቲ ማለት ነው ተንቀጥቅጦ ሞተ እኮ እንዴ! አንቀጥቅጣሽ ቆጥቁጣሽ ገደለች። ወንድ ልጅ ተሽቆጠቆጠ፣ ተንቀጠቀጠ መቀመጥ ሁላ እስከሚያቅተው ድረስ ማለት ነው። ሽብቅቅ ብሎ ሰው በገዛ ቤቱ እንደዛ ይሸማቀቃል። ለማንኛውም ይሄ ነገር ፕራንክ ነው በእርግጠኝነት። እች ልጅ ፍቅረኛው ትሆናቱን የምናውቀው ነገር ባይኖርም፣ ነገር ግን ቪዲዮ የተሰራ ትክክለኛ ገጸ ባህሪዋ ነው ብዬ አላስብም። የልጅቷ ማለት ነው ለፕራንክ ነው፣ ቤተሰቦቹን ፕራንክ ለማድረግ። ባለፈው እንግዲህ ህይወት ጀምር በቃ እሷ እንደሆን ያው ሄሉ እንደሆነ የራሷን ህይወት ጀምራለች። እስካሁን ድረስ የሆነ ተስፋ ምናምን ነገር ነበረው ናቲሻ። ስለዚህ አንተ የራስን ህይወት ጀምር በቃ ተብሎ ሲጠየቅ ጠረጴዛውን እንዳለ እኮ ነው ያንወገው። አንጎት ነው የተነሳውና አሁን ደግሞ ፍቅረኛ መጣው ብሏል ማለት ነው። ለማንኛውም ትክክለኛ ፍቅረኛን አምጥተህ አስተዋውቀን ናቲሻ፣ እኛም እናሽቃብጣለን። ደግሞ ማሽቃበጡን ለእኛ ታውልን፣ ችግር የለውም። አንተ ግን ትክክለኛ ህይወት ጀምረ ከሆነ አምጣና አስተዋውቀን ማለት ነው። ሶሻል ሚዲያ እኮ ማለት ነው ለማጣመርም አንደኛ ነው፣ ለማለያየትም አንደኛ ነው። እና ቤተሰቦቹ ግን ትዕግስታቸው ሳላደንቅ አላልፍም። እናቴ እንደዛ ሲሆን አንተ ወንድ ሁን፣ እንደ ወንድ ሁን እያሉት ነበረ ማለት ነው። ተንቀጠቀጠ እኮ። እንደዚህ አይነት ፍቅረኛ ከሚኖራችሁስ ገዳም እንደው በአንድ እግሩ መንኖ መሄድ ይሻላል ማለት ነው። እንዴት ነው በምድር ላይ ቁም ስቅል የምታሳይ ፍቅረኛ ግን አለች። ትሻለን ሰድጄ ትብስን አመጣው ታስብላለች። አሁን እቺ ማለት ነው እንግዲህ ከሄሉሻ እኮ የሚደርስ የለም። ሄሉሻ እኮ ማለት ነው ፍቅሯ አይረሳም። እንደገና ያገረሽባቸዋል ሁላ ጥለዋት የሄዱ ሰዎች እንደገና ነው የሚያገረሽባቸው። አሁን ደግሞ ያም ስራ እንደሚያገረሽበት እየተረዳን ነው። ደግሞ ያገረሽበት አለመኑኝ የሆነ ጊዜ ላይ ሄሉሻ ማለቱ አይቀርምና ለማንኛውም ናቲሻ ይመችህ። ቀጣይ ደግሞ ትክክለኛ ህይወትን እንደምታመጣልን በእርግጠኝነት። ሄሉሻ ደግሞ ዛሬ ቪዲዮ ለቃ ነበረ፣ እንኳን አደረሳችሁ ብላ ለቃለች በቲክቶክ ማለት ነው። ከዛ ይሄ ቪዲዮ የቆየ ነው ስትሉ ነበር፣ ግን የቆየም ሆነ የቆየም አልሆነ አለው ለማለት ነው። እሷም ዛሬም መድኃኒዓለም ስለሆነ ሄሉሻዬ ባለሽበት የምትወጁ መድኃኒዓለም ጥብቅ ያደርግሽ። እንዴት ሆነ አይሆን ግን ዛሬ እንግዲህ ምንም አይነት ቪዲዮ አልተለቀቀም። ትናንትና ካየነው አንጻር ምን ሆነ ይሆን የሚለው ያሳስባል። ግን ደግሞ ነገ በምርጥ ቪዲዮ እንደምትመጣ ተስፋ እናደርጋለን። እየተሰራ ያለው ነገር ድራማ ነው፣ እውነት አይደለም በፍጹም እያላችሁም ነበረ። እኔ ማለት ነው በእውነት ነው የምላችሁ ድራማ ነው ለምትሉ ሰዎች ውይ ምንኛ ደስ ባለኝ ድራማ ቢሆንላት። ለምን በትክክለኛ አለሙ እንግዲህ ልቧ እየተሰበረ እያየን ነው። ድራማ ከሆነ ይሄ ቪዲዮ ድራማ ከሆነ እንደዛ እያለቀሰች ችግር የለውም። ምክንያቱም ለድራማ ከሆነ ግን ዋናውን ቁም ነገሩ በጣም የሚያስከፋው ይሄ ድራማ አይደለም። እናንተ ያልተረዳችሁት ነገር ማለት ነው። የአብ ስራ እንደሆነ ሂዷል። የአብ ስራ ድራማ እየሰራ ነው። ነገ ይመጣል ለምትሉ እናያለን። እስኪ ሄሉሻዬ ግን ፈጣሪ ይጠብቅሽ። እሷ እንደዚህ ልቧ እየደማ እየተሰበረ ድራማ ነው። ሲቀጥል ደግሞ ስራ ከፈተችላችሁ ሄሉ፣ እናንተ ሸቅሉ አላችሁኝ። ልቤን ሰበራችሁት፣ በእውነቱ ልቤን የሰበራችሁት። እንዴ ምንድን ነው አሁን እኔ የምለው ተመልካቾቼ፣ እንዴ እኛና ጥቃቅን ዩቲዩበሮች እና ፌመሶች አሁን እኛ ምን ያገናኝናል? ለምንድን ነው ከእነሱ ጋር ኮምፔር የምታደርጉን? እኛ እኮ ነገ ዛሬ ካደገ ቻናላችን ለማሳደግ ካደገ ነገ በተሻለ ስራ በራሳችን ስራ እንመጣለን ብለን ስለምናስብ እንጂ ምንም እኮ የምናገኘው ጥቅም የለም። እና ደግሞ እኛን ለመረዳት ማለት ነው ዩቲዩብ ከፍታችሁ እዩት። ከዛ ጥቃቅን ዩቲዩበሮች ምን ያክል ዋጋ እየከፈሉ እንደሆነ ያን ትረዳላችሁ ማለት ነው። እና በእኛ ማሽቃበጥ በእኛ መስራት ምንድን ነው አትገረሙ ልላችሁ ፈልጌ ነው። እና አሁን በእርግጠኝነት ልዑላችን ማለት ነው ሄሉሻን እየተንከባከባት ይሆናል ብዬ ተስፋ አደርጋለሁ። ደግሞ ተንከባከባት። አይነው ልዑልን ብዙ ሰው አትወዱትም፣ ትጠሉታላችሁ። ያብ ስራ በእንትን ምክንያት ነው ከሷ የተለየ ስለምትሉ ማለት ነው። ግን ያው አሁን ላይ የሚያስፈልጋት እሱ ነው። ከጎኗ ያለ የሚንከባከባት እንደዛ ስትወድቅ
የሚያነሳት ያብ ስራ ሳይሆን ልዑል ስለሆነ ማለት ነው። ለማንኛውም ነገ እንገናኛለን ቤተሰብ። እስኪ ነገ ሄሉሻ ትመጣለች አትመጣም የሚለውን ባለሽበት ሰላም ሁኝልን ሄሉሻዬ።